የተወደዳችሁ የእግዚአብሔር ቤተሰቦች በጌታችን በኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እኔ ዶክተር ገዛኸኝ እባላለሁ። የሪፍት ቫሊ ግሎባል ሚሽን ፕሬዚዳንት ነኝ። ሪፍት ቫሊ ግሎባል ሚሽን በ2017 ጀምሮ የፍቅር ማህበረሰብ ግንባታ በሚል ፕሮግራሞችን ጀምሯል። የዚህም እንግዲህ ዋና ዓላማው ከተሞቻችንን በፍጥነት በወንጌል በመድረስ ነው። ባለፉት ሶስቱን ተከታታይ ዓላማዎች የዚህ የፍቅር ማህበረሰብ ግንባታ 5 ዓላማዎች አሉት። አንደኛው ዕለት ዕለት ሰዎች እንዲድኑ ነው። ሁለተኛው አጥብቀን መዋደድ ነው። ሶስተኛው ደግሞ እርስ በርስ መደጋገፍ መረዳዳት ነው። ዛሬ አራተኛውን አቀርብላችኋለሁ። አራተኛው የፍቅር ማህበረሰብ ግንባታ ዓላማ ለከፋ ጉዳይ የተጋለጡ ልጆችን እና በማህበረሰብ ውስጥ የሚገኙ ድሆችን መርዳት ነው። ይህም መሪ ጥቅስ የምናደርገው መዝሙር 41 ከ1 እስከ 3 ነው። እንደዚህ ይላል፣ ለችግረኛና ለድሆች የሚያስብ ብፁዕ ነው፣ ምስጉን ነው፣ እግዚአብሔር በመከራ ቀን ያድናቸዋል በማለት ያስተምረናል። እግዚአብሔር ለደካሞችና ለችግረኞች ደግነትና እንክብካቤ የሚያሳዩትን እንደሚጠብቃቸው እና ፈውስ እንደሚሆንላቸው እግዚአብሔርም በዚህ ላይ ያስረዳናል። መቼም ይሄንን መዝሙር 41 ከ1 እስከ 3 በጸጥታና ዝግ ባለ ብቻችሁን ሆናችሁ በጸሎት ብታነቡት በሕይወት ዘመናችሁ ሁሉ ድሆችን በመርዳት የላቀ በረከት ታገኛላችሁ ብዬ አምናለሁ። በዚህ በመዝሙር 41 ከ1 እስከ 3 ያለው ክፍል ብዙ ነገሮችን የሚያስተምረን 3 ዋና ነገሮችን ከዚህ ውስጥ አውጥቻለሁ። አንደኛው ለድሆች ትኩረት የሚሰጡ የተባረኩ መሆናቸውን ያውጅልናል። ለተቸገሩ ለድሆች ትኩረትን የሚሰጡ የተባረኩ መሆናቸውን ያውጅልናል። መቼም አንዳንድ አባባል አለ፣ ድሆች ነን ይሄንን እንዴት መስጠት እንችላለን ብለን እናስብ ይሆናል። ግን ሁልጊዜ ቻሌንጅ የሚያደርገን በቆሮንቶስ ምዕራፍ 8 ላይ ያለው የድህነት ጥልቅናቸው የልግስናቸውን ብዛት አላቋረጠም። ምን ማለት ነው? እኛ የምንበላው ካለን አንድ ዳቦ የምንበላ ከሆነ ያችን ግማሿን በልተን ግማሿን መስጠት እንችላለን። በእውነት ከልብ ካለቀሱ እንባ አይገድም እንደሚባል ድሆችን ለመርዳት ካሰብን የምንሰጠው ነገር አለን። ሌላ ቀርቶ እንደ ጴጥሮስ እኔ ብርና ወርቅ የለኝም አለ፣ ግን የምሰጠው ነገር አለኝ እሱን እሰጥሃለሁ ብሎ በሚሊዮን ብር የማይገኘውን ውጤት ያንን ሽባውን ያለውን ኢየሱስ ክርስቶስን አካፍሎ እንዴት ከተፈወሰ እናውቃለን። ቢያንስ የምናካፍለው ውድና ብርቅ የሆነ ዓለምን የሚለውጥ ታላቅ ኃይል ወይም ታላቅ ኢኮኖሚ በእኛ ውስጥ አለ። ሁለተኛው ጌታ እነዚህን ደግ ሰዎች እንደሚጠብቃቸው ለድሆች የሚያስቡትን ሰዎች እንደሚጠብቃቸውና በረከታቸውን በምድር ላይ እንደሚያረጋግጥላቸው ለጠላቶቻቸውም ሽንፈት አሳልፎ እንደማይሰጣቸው ቃል ይገባል። የሚገርም ነው የሚለው እኮ እንዳውም ለድሆች የሚያስብ ነው የሚለው። ምክንያቱም ሁሉም ከሐሳብ ነው የሚጀምረው። ብዙዎች ድሆችን ስለመርዳት አንድም ቀን ሐሳብ አይመጣላቸውም። ሐሳብ የሚመጣላቸው ግን ተርጉመውታል፣ ተግባር ያድርገውታል፣ ወደዚህም ደግሞ በረከት ገብተዋል። ስለዚህ የፍቅር ማህበረሰብ ግንባታ አንዱ ዓላማ በማህበረሰብ ውስጥ ያሉትን ድሆችን በተለይም ለከፋ ጉዳት የተጋለጡ ልጆችን የመማር ዕድል ያላገኙ ልጆችን መርዳት ነው። ሶስተኛው እነዚሁ ለድሆች የሚያስቡ ሰዎችን በረከቱን ሲናገር በህመማቸው ወቅት ይላል ባልጋቸው ላይ እንደሚደግፋቸውና ከህመማቸው እንደሚያድናቸው ህመማቸው ሁሉ እንደሚያስተካክላቸው አልጋውን እንኳን እንደሚያነጥፍላቸው በዛ ክፍል ላይ እግዚአብሔር ቃል ሲገባ ወይም ተስፋ ሲሰጥ እናያለን። መቼም ተስፋን የሰጠ የታመነ ነው፣ እሱ አይዋሽም። ደግሞ የሚሰራውም ከሰው አእምሮ ሁሉ በላይ ነው። ስለዚህ ድሆችን በመርዳት የቆማችሁ እንኳን ደስ ያላችሁ። እነዚህ ሁሉ በረከቶች ወደ እናንተ ይመጣሉ፣ ይፈሳሉ። ስለዚህ ለዚህ ደግሞ ቤተክርስቲያን ቀደምት ቦታ መያዝ አለባት። ይህም ተግባራዊ ለማድረግ የሚመቸው በ12 አደረጃጀት ወይም ስሞል ግሩፕ ወይም የቤት ህብረት እንደምትሉት ቤተክርስቲያን በሚመቻት ባዋቀረችው ስሞል ግሩፕ አደረጃጀት ይሄ ተግባራዊ ቢሆን
እነዚህ ፕሮግራሞች በዛው ውስጥ ተግባራዊ እንዲሆኑ ቢያደርጓቸው በአካባቢያቸው ያለውን ማህበረሰብ ድህነትን ለመቀነስ ትልቅ ሚና ሊጫወቱ ይችላሉ። በዚሁ ላይ ድሆችን ስለመርዳት ያዕቆብ 1:27 አዲስ ኪዳን የሚገኝ ንጹህና እድፍ የሌለበት ሃይማኖት ወላጆች የሌላቸውን ልጆችና ባልቴቶችን በመከራቸው መጠየቅ እንደሆነ በግልጽ አድርጎ ይናገራል። መቼም ይሄ ጥቅስ ብዙ ሐሳቦችን የያዘ ነው። እውነተኛ እምነት ምን እንደሆነ በግልጽ ያሳየናል። የሞተ እምነት አለ፣ ሕያው እምነት አለ። የሚሰራ እምነት እግዚአብሔርን ቃል ሰምቶ የሚያደርግ ነው። ሰምቶ የሚያደርግ ነው። በረከትንም የሚቀበል ነው። የሞተ እምነት ደግሞ ያለው ሊፎክር ይችላል፣ አመንኩ ሊል ይችላል፣ ብዙ ሊናገር ይችላል፣ ብዙ ሰዓት ሊሰብክ ይችላል። ግን በሕይወቱ የቃሎቹ ወዛ የተስፋ ቃሎቹ በረከት አይታይበትም። ወደ ሌሎችም ማሸጋገር አይችልም። እሱ ያው ሳይገሉ ጉፈሬ እንደሚባለው ማለት ነው። ከዚያ ያለፈ ነገር የለውም። በዚሁ ያዕቆብ 1:27 ለተጎጂዎች እንክብካቤ ማድረግ እንዳለብን ዋናው መርህ የተቸገሩትን በንቃት መንከባከብ፣ መጠየቅ፣ መጎብኘት በተለይ ወላጅ አልባ ሕፃናትና መበለቶችን አተኮር እንድንሰጥበት ያዕቆብ 1:27 ያሳየናል። እንግዲህ በታሪክ በህብረተሰብ ውስጥ አብዛኛው ድህነት የሚያጠቃቸው ልጆች ላይ ነው። የእናትና አባት መለያየት፣ የተለያዩ አካባቢ ሁኔታዎች ዞሮ ዞሮ ልጆች ላይ ይመጣል። ስለዚህ ልጆች ከድሃ በመወለዳቸው እንደ ድል ቆጥረን የምንተዋቸው ሳይሆን ቢያንስ አንድ ልጅ እንኳን በማስተማር ያ ግሩፕ ሁለት ልጆችን እንኳን በማስተማር ትልቅ ለውጥ ሊያመጣ ይችላል። በዚሁ ላይ ግን የሚናገረው ይሄን የምናረገው ለጉራ ሳይሆን ለዝና ሳይሆን የሞራልና በንጹህ ልብ እንደሆነ በደንብ አድርጎ ያሳየናል። እግዚአብሔር ይመስገን። ምክንያቱም በተበላሸ ደስ በማይለን መንገድ ብንሰጥ በረከት አይሆንልንም። ሌላው ይሄ የውስጥ እምነት መግለጫ ነው። የውጭ ጉራ ሳይሆን ትዕቢት ሳይሆን በውስጣችን ያለውን ስለ ድሆች የሚሰማንን ይህን የእግዚአብሔር ቃል ትእዛዝ መፈጸማችንን የውስጥ እምነት መግለጫችን ነው እንጂ በውጭ ብቻ እንዲያረግን ብለን የምንለው አይደለም። ብዙ ሰዎች ያደርጉና ይህን አድርገናል ብለው ያውጃሉ። እሱም ትክክል አይደለም። ያደረግነውን እግዚአብሔር ያውቃል። ሰዎችም ደግሞ ተባርከውበታል። ሰዎች ይመስክሩልን እንጂ እኛ በየአደባባዩ ይሄን ለከሌ ሰጠን ይሄን ለከሌ ያደረግን የምንለውን መጽሐፍ ቅዱስም ደግሞ እንከረጃ አደረገንም። ሌላው የሚያሳየው ርህራሄን ነው። ርህራሄ ልብ ካለን ያዕቆብ 1:27 መተርጎም እንችላለን። ርህራሄ ልብ ያስፈልገናል። በቅድስና ሕይወት ራሳችንን ጠብቀን እነዚህን በማህበረሰቡ የተጎዱ ሰዎችን መጠየቅ ማድረግ ተገቢ ነው። እንግዲህ ይሄ የቤተ ክርስቲያን አንዱ ተልእኮ ነው። ቤተ ክርስቲያን በዙሪያዋ ያለውን ማህበረሰብ በችግራቸው ማትቆም ከሆነ የተቸገሩ ልጆችን የመማር እድል የሌላቸው ልጆች እንኳን ማስተማር ካልቻለች፣ በዛ ማህበረሰብ ዙሪያ ጽዳት የሚያስፈልግ ከሆነ በዛ ውስጥ መሳተፍ ካልቻለች፣ ብዙ ድሆች ያሉበት ቦታ ከሆነ የምገባ ፕሮግራሞች ማድረግ ካልቻለች፣ ማህበረሰቡ እምነታቸውን የሚያውቅበት ምንም መግለጫ የለውም። እነዚህን ግን ብናረግ ማህበረሰቡ ራሱ በፍቅራችን፣ በብርሃናችን፣ በጨውነታችን በመሳብና በመማረክ ወደ ኢየሱስ ክርስቶስ ሕይወት እንደሚመጣ በአሳለፍናቸው 28 ወይም 30 የአገልግሎት ዓመታት ተመልክተነዋል። የማንኛውም የእምነት ክፍል ቢሆን ፍቅር፣ ልግስናና የመንፈስ ቅዱስ የኃይል አገልግሎት ሶስቱ ተዳምረው ሕያው ከሆኑ በእውነት ኢየሱስ ክርስቶስን በናፍቆት ይቀበላል። ምክንያቱም ኢየሱስ ክርስቶስ ያደርገውም የነበረው ስለነበረ ኢየሱስ የተቸገሩትን ይመግብ ነበር፣ ይጠይቅም ነበር፣ የተጎዱትንም ደግሞ ይደርስ ነበርና ሐዋርያትም ይሄንን ያደርጉ ነበር። ይሄ በእኛ የተጀመረ ሳይሆን በቀደመችዋን ቤተ ክርስቲያን ተግባራዊ የሆነ ነው። እስከማውቀው ድረስ በኢትዮጵያም ቢሆን የቀደመችው የኢትዮጵያ ቤተ ክርስቲያን ይህን እንደ መርህ አድርጋ ተጠቀምበት እንደነበረ፣ ብዙዎችም ትማርክበት እንደነበረ አስታውሳለሁ። እግዚአብሔር አምላክ
ያለንን ኢኮኖሚ ያውቃል። የሰጠን እሱ ነው። ከኛ የሆነ አንዳች ነገር የለም። አንድ ቀን ደግሞ መዳረሻችን ስንደርስ ሁሉን ጥለን እንሄዳለን። አንዳንድ ጊዜ ሳስበው ትተነው የምንሄደው ከተጠቀምንበትም ይበልጣል። ስለዚህ በህይወት እያለን ቀን ሳለ ዛሬ የተቸገሩትን በድሆችን በመርዳት የተቸገሩትን በማሰብ አንድ ለማህበረሰቡ ታሪክ ጥለን ብንሄድና ለእግዚአብሔር መንግስት መስፋት አስተዋጽኦ ብናደርግ በሰውም ደግሞ ለክብሩ ለስሙ ክብር ምስጋና ብንሆን ትልቅ በረከት ነውና ይሄን እንድናረግ እግዚአብሔር አምላክ ኃይልና ጸጋውን ይሰጠን ሁሉ ጊዜ ጸሎቴ ነው። ይሄን ብናረግ የኢትዮጵያ ቤተክርስቲያን በአጭር ጊዜ ውስጥ ማህበረሰባችንን በወንጌል የምትደርስበት አቅም ጸጋም ኃይልም ይኖራታል። ይሄን ስታረግ እግዚአብሔር ደግሞ በኃይሉ ይጎበኛታል። እግዚአብሔር አምላክ ይሄን የምናረግበት ጸጋና ኃይል እንዲሰጠን እናንተም ጸልዩ፣ እኛም እንጸልያለን። ስለሰማችሁኝ እግዚአብሔር አምላክ ይባርካችሁ። ተግባራዊ እንደምታደርጉትም አምናለሁ። ተባረኩልኝ።